ከዚህ የተነሳ የዛሬውን የትምህርታችን ወይ ስብከታችንን ርዕስ ኢየሱስ ክርስቶስ ለኔና ለናንተ ሁሉ በሁሉ ነው፣ ሁሉ ነገራችን ነው የሚለውን እሱን አብረን እንመለከታለን። ጌታችን ኢየሱስ ክርስቶስ ለኛ ሁሉ በሁሉ የሆነ አምላክ ነው። ኦኬ፣ ኢየሱስ ክርስቶስ ሁሉ በሁሉ ነው። እውነት ነው አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ በሁሉ ነው ወይ ደግሞ ሁሉ ነገር የሆነው በሱ ነው። Jesus Christ is all and in all። ሁሉ ለርሱ ነው፣ ሁሉ ለርሱ ነው፣ ሁሉ የሆነው ደግሞ በርሱ ነው። እኛም ሁላችንም ደግሞ ለማን ለርሱ ነን። ከርሱ ውጪ ማንም ይሄ ስልጣን ሊኖረው አይችልም። ነገሮችን ሁሉ ጠቅልሎ የሚገዛ የሚያስተዳድር በሁሉ ላይ ባለስልጣን የሆነ ደግሞ ሁሉም የተፈጠረው መፈጠር ብቻ አይደለም፣ ሁሉ ተገናኝቶ እንኳን የተጋጠመው በጌታችን በኢየሱስ ክርስቶስ ነው። ይሄንን ሐሳብ በጣም የሚነግረን የቆላስይስ መጽሐፍ ነው። ከዚህ በፊት ያጠናነው ይመስለኛል፣ ደግሞ አጥንተነዋል። ግን ቢሆንም አሁን ቆላስይስን መነሻ እናደርግና ለዛሬ የሚሆኑልን ኢየሱስ ክርስቶስ ላይ ትኩረታችንን እንድናደርግ ልባችንን እሱ ላይ እንድንጥል የሚያደርገንን ያንን ሐሳብ አብረን እንነጋገራለን። እግዚአብሔር የተባረከ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በነገር ሁሉ የከበረ፣ በነገር ሁሉ የተመሰገነ፣ በነገር ሁሉ ደግሞ የበላይ የሆነ የሚገዛ ጌታ ነው። አንድ ሰው ወይ ደግሞ አንድ የዳነች ነፍስ ኢየሱስን አገኘች ማለት ሁሉን ነገር ጨበጠች ማለት አይገርም? አቋራጭ ነው የሚባለው እንደዚህ አይነቱ ነገር ወይ ደግሞ ምንድነው የሚባለው? በአቋራጭ በጣም የሚያስፈልገንን ነገር በአንዱ በክርስቶስ ኢየሱስ ምን አደረግነው ማለት ያዝነው፣ አገኘነው ማለት። ስለዚህ ብዙ ቦታ ከመድከም አድኖናል፣ ብዙ ከማሰብ አትርፎናል፣ ብዙ ተራራ ቁልቁለት ወንዝ ዳገት ከመቧጠጥ አተረፈን። አንዱ ጌታ የሁሉ ጌታ ነው። አንዱ ጌታ ብቻውን በቂ ነው። አንዱ ጌታ የሕይወት ራስ ነው። አንዱ ጌታ የሰማይና የምድር ፈጣሪ ነው። አንዱ ጌታ ሁሉን ጠቅልሎ የሚገዛ ጌታ ነው። ሃሌሉያ። ስለዚህ ሰዎችን ስታገኟቸው ኢየሱስ አለሽ ስትሏቸው ወይ ኢየሱስ አለ ስትሉት አዎ አለኝ ካላችሁ በቃ ያ ሰው ሙሉ ነው። ምንም ተጨማሪ ነገር አገኛችሁ ሐሳብ ሰው ሲሞትባችሁ እንደዛ ጠይቃላችሁ? አሁን ሰሞኑን ተራ አላገኛችሁ ያልሰማችሁም እንጂ አልጠየቃችሁኝም። አክስቴ ሮብለት አረፈች። በጣም ወዳት ያሳደገችኝ በብዙ ምትሳሳልኝ አክስቴ እና አንዳንድ ሰዎች ይጠይቁኛል ይሄን የሰሙ በጌታ ናት ሐዘኔ ብዙ እንደሆነ ይገባቸዋል ሰዎች እና አይዞህ እንዴ በጌታማ ከሆነስ ታድለሃል ምናምን አይሉኝም ማለት ነው። ከዛ ከንፈር ከመምጣት ጀምሮ ሊያጽናኑኝ ይፈልጋል። አንዳንዶቹ በአካል ያዩዋቸው ፊታቸው ቅጭም ሲል ያለው ሪል ክርስቲያኖች ማለት ነው፣ ባህላዊዎቹን አይደለምላችሁ። ሩቅ ያሉ ደግሞ እንደው ጌታ ያውቃል ብለው ሊያጽናኑኝ ይሞክራሉ። ሰው ክርስቶስ ከሌለው ምንም የለውም ማለት። አንድ ሰው ደግሞ ኢየሱስ ካለው እዚህ ሁሉም አለው በሉላችሁ። ክብር ለኢየሱስ ይሁን። ለዚህ ነው ጌታችን ኢየሱስ ክርስቶስ ሰው ዓለምን ሁሉ አተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምንድነው ትርፉ? እዚህ ዓለም ላይ ያለው ነገር በሙሉ ቤቱ ቢኖር እጁ ላይ ቢኖር ያ ሁሉ የተመኘው ነገር ተግበስብሶ ቢመጣ ክርስቶስ ከህይወቱ ከጎደለ ትርጉም የለም። ስለዚህ እኛ ጌታ በቂ ነው፣ በቂ ነው፣ ከበቂ በላይ ነው። ሃሌሉያ። የሰዎችን ጉርለት ቀዳዳ ማንም ሊሞላ አይችልም። ኢየሱስ ግን ሲገባ ሙሉ ይሆናል። እግዚአብሔር ይባረክ። ኢየሱስ እዛ ቦታ ላይ ትክክለኛ ስፍራውን ሲያገኝ ደስታ ጢም ብሎ ይፈሳል፣ ሐሴት ሙሉ ይሆናል። አንደበታችን ምስጋና መናገር ይጀምራል።
ከልባችን ውስጥ የደስታ ወንዝ ይፈሳል። ክብር ለኢየሱስ ይሁን። የቀመሳችሁ ታውቁታላችሁ። በመከራ መካከል እንኳን ብንሄድ ሳቅ የሚከለክለን ነገር የለም። እግዚአብሔር ለዘላለም የተባረከ ይሁን። ብሾክ በበዙበት መንገድ ላይ እንኳን ብንራመድ ሃሌሉያን ካፋችን ሊነጥቅ የሚችል ማንም የለም። ሲያሜን በሉ ልባካችሁ። ክብር ለኢየሱስ ይሁን። ጦርነት፣ ግብግብ፣ ጭንቀት፣ ረሃብ፣ ስደት ብዙ ነገሮች እንኳን በህይወታችን ቢመጡ ክርስቶስ ያለው ሰው ፊቱ ቅጭም አይልም። የክብር ጸዳል ያበራል አንተ በመረጥከው ህዝብ ላይ የራሴ ነው ባልከው ርስት በሆነው የክብር ጸዳል ያበራል። በጣም እኮ ነው የሚያበራው። እግዚአብሔር ለዘላለም ይባረክ። እንደው የምስራች ልበላችሁ፣ ጌታ አላችሁ፣ ኢየሱስ አላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። ይሄ ጌታ ከሁሉ በላይ ነው። ይሄንን ኢየሱስን ጠጋ ብሎ ማየት ያስፈልጋል። በጣም ተጠግቶ ከሃይማኖቱ ወሬ ወጥቶ ከሰፈሩ ባህል ወግ ወጥቶ እኛ አሉብን ከምንላቸው ችግሮች ወጣ ብለን እኔና ኢየሱስ ነፍሴና ኢየሱስ ፌስ ቱ ፌስ እንተዋወቅ፣ ልወቀው ማለት ያስፈልገናል። ይሄ የዋይስ ሰው ዲሲሽን ነው። ቆላስይስ መጽሐፍ ላይ ሁለት ትልልቅ ጥቅሶች እናነባለን። ሁለት ትልልቅ ነገሮች እናነባለን። አንደኛው ምዕራፍ 3 ላይ የምንመለከተው ነው። ምዕራፍ 3 ቁጥር 11 ላይ ያለውን እንመለከታለን። ቆላስይስ ምዕራፍ 3 ቁጥር 11 በእንግሊዘኛም ለምታነቡ አንዳንዶቹ ጥቅሶች አላቸው። ለዚህ ነው አብረን ማየት ያለብን ያለው። በእግሮቻችን እንነሳና እናንብብ። በጣም ጥሩ 30 ደቂቃ አለ ከዚህ በኋላ። ከዛ በላይ ያልዛችሁም ታች ምሳ እንደሚጠብቀን እናውቃለሁ። ከዛ በላይ ያልዛችሁም ግን እቺ 30 ደቂቃ በመንፈስ ዓለም ውስጥ ሆነን ከጌታ ጋር እንድንነካካ እግዚአብሔር ይርዳል። ቆላስይስ ምዕራፍ 3 ቁጥር 11 ነው የምፈልገው። ከቁጥር 9 ጀምረና ነው እርስ በርሳችሁ ከሚለው አገኘ ነው። ኦኬ እንቀጥል። በጌታ ስም እናነበው። እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስጋው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘ ያልተገረዘም፣ አረማዊም፣ ስኩቲክስም፣ ባሪያም፣ ጨዋ ሰው መሆን አልተቻለም ይልና ነገር ግን ክርስቶስ ሁሉ ነው በሁሉም። እግዚአብሔር ይባረክ። እዚህ ውስጥ የዘር ልዩነት የለም፣ የቋንቋ ልዩነት የለም፣ የስታተስ ልዩነት የለም፣ የደረጃ ልዩነትም የለም፣ ምንም ልዩነት የለም። ሁሉ በሁሉ የሆነ ክርስቶስ እሱ ብቻ ነው። እግዚአብሔር ይባረክ። ይሄ ሁሉ በሁሉ የሆነው ጌታ የኔና የናንተ ሆኗል። ወደኋላ እንመለስና ምዕራፍ 1 ቁጥር 15 ደግሞ እናነበው። እዛው ቆላስይስ ላይ ምዕራፍ 1 ቁጥር 15 እነንም ክፍል አብረን እናነበዋለን። ከ15 ጀምረን እስከ 18 ካነበብነው እስከ 20 ካነበብነው ይበቃናል። እንቀጥል። ይሄንንም እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትን ዙፋናት ቢሆኑ ወይንም ጌትነት ወይንም ጠበቅ ያደርጋችሁ እንድታነቡልኝ ነው ድምጽ ያላችሁ፣ ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱን ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይንም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ሁሉ የተጋጠመው በማን ነው? በኢየሱስ ነው። ጌታ ኢየሱስ አንተ ልዩ ነህ የኔ ጌታ።
እናከብርሃለን ልትከበር ስለሚገባ እንሰግድልሃለን ሊሰገድልህ ስለሚገባ እናመሰግንሃለን ትመሰገን ስለሚገባ ጌታ ሆይ እኛን ደካሞችን የወደድክበት መውደድ ይህንን ታላቅ ሙላት ወደ ህይወታችን እንዲመጣ የፈቀድክበት መፍቀድ ደግሞም የከፈልከው ዋጋ ጌታ ሆይ ከምስጋናችንም በላይ ነው ሺህ ቃላት ቢኖሩን እልፍ አንደበት ቢኖረን ፈጽሞ ሊገልጸው አይችልም ግን እንገረማለን ባሰብነው ቁጥር እንደነቃለን ነፍስ እስከማይቀርልን ድረስ ጌታ ሆይ ውስጣችን ያለ ልክ ሐሴት ያደርጋል አንተ ጌታ የሁሉ የበላይ የኛ ደግሞ ወዳጅ ታላቅ ወንድም ጓደኛ መካሪ አጽናኝ ሃሌሉያ ልባችን የምትደግፍ ነፍሳችንን አጥብቀህ ያስክ መንገዳችንን የምታቀና ሁሉ በሁሉ የሆንክ ጌታ አንተ ስላለህን እጅግ አድርገን እናመሰግንሃለን ፈልገን የመጣ ወዳጃችን ለዘላለም ስምህ ይባረክ እኛን መስለህ ሰው መስለህ በስጋ ለባሽ መካከል አድረህ የአምላክነት ክብርህን ስልጣንን ትተሰው ሆነ ተዋርደመተ ስላዳንከን አይዟችሁ ስላልከን አለውላችሁ ስላልከን ስቃያችሁን እኔ ልሰቃይ ስላልከን ሞታችሁን እኔ ልሙት ስላልከን መከራችሁን እኔ ልሸከም ስላልከን የኃጢአታችሁን ጽዋኔ ልጎንጨው ስላልከን እኛን ነፃ ስላወጣህን እጅግ አድርገን እናመሰግንሃለን ጌታ ሆይ ለዚህ መወለድህን በመናስብበት በእነዚህ ሳምንታት ምንገረምበት ምንደነቅበት ብዙ ነገር አለ ዘማሪዎቻችን እንደዘመሩት ደስ ያለን ይገርመናል ይደንቀናል አቤት 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 የምህረትህ ብዛት አቤት የፍቅርህ ብዛት አቤት የቸርነትህ ብዛት አቤት የደግነትህ ብዛት ሃሌሉያ ድንቅ ነው ኢየሱስ ድንቅ ነው የኔ ጌታ እዚህ ልክ ስለወደድክ እናመሰግንሃለን ደግሞ ሁሉ በሁሉ ስለሆንክልን ተመስገን ኑሯችንም እስትንፋሳችንም ጤናችንም ሰላማችንም ቀናችንም ወራችንም አመታችንም ባንተ ስለተጠቀለለ እናመሰግንሃለን ሃሌሉያ አንተ ስለያስከልን መዝገባችንን አንተ ስለያስክ ስማችንን ጽፋ አንተ ስለያስክ የኔ ናችሁ ብለህ ስላልክ እናመሰግንሃለን ክብር ሁሉ ላንተ ይሁን የጠላትን ስራ ሁሉ ስላፈረስክ ክብር ላንተ ይሁን ተቃዋሚዎቻችንን ሁሉ ስለረታህልን ክብር ሁሉ ላንተ ይሁን ሚሟገተንን የዕዳ ጽፈት ቀደስ ስለጣልከው ክብር ላንተ ይሁን ያንን ክፉ የሰው ልጆች ባላጋራ ዲያብሎስን ረግጠ ስለቀጠቀጥከው ክብር ላንተ ይሁን ላዘጋጀህልን ታላቅ ተስፋ ክብር ላንተ ይሁን ለዘላለም ስምህ ይባረክ በኢየሱስ ክርስቶስ ስም አሜን ከመቀመጣችሁ በፊት በክርስቶስ ሙሉ ነህ በሉና ሁለት ሰው ያክል ሰላም በሉ እግዚአብሔር የተባረከ ይሁን ሰይ ለእግዚአብሔር እንዳምላካችን ያለ ማንም የለም በሱ ሙሉ ሆነናል በሱ ተሞልተናል በሱ የተነሳ በቂ የሆነ በረከት አግኝተናል እግዚአብሔር ይባረክ የሚቀጥሉትን ጥቂት ሐሳቦች ልናገር ኢየሱስ ክርስቶስ ሁሉ በሁሉ ነው ስንል ምን ማለታችን ነው ይሄንን ክፍል በስነ መለኮት መረዳት ካገኘነው ጌታችን ኢየሱስ ክርስቶስ በቂ ነው ለሁላችንም ለእያንዳንዱም አማኝ ኢየሱስ ክርስቶስ የህይወታችን ማዕከል ነው ሴንተሩ እሱ ነው ያ ብቻ አይደለም የሁሉ ነገር ሶርስ ነው የሁሉ ነገር ምንጭ ነው ትናንትና ዳሜለስ እንጸልይበት የነበረው እሱ የደህንነታችን ምክንያት ነው ብለን ነበር the source of our salvation ኢየሱስ ክርስቶስ የመዳናችን ምክንያት ነው ይሄንን በደም ጠጋ ብለን ስንመለከት ማንኛውም የህይወታችን ዓላማ የትኛውም አይነት ኑሯችን ትርጉም የሚሰጠው ወይ ደግሞ ጣዕም የሚኖረው ኢየሱስ ክርስቶስን ማዕከል ስናደርግ ነው እሱ ከሌለበት ህይወታችን ዓላማ የለው እሱን ካላስቀደምን በህይወታችን ምንም ትርጉም አይሰጠንም መብላት መጠጣታችን
ምንም ትርጉም የለው ወይ ደግሞ እዚህ ምድር ላይ እድሜ መጨመራችን በህይወታችን ውስጥ ትልቅ ትርጉም የሚኖረው ጌታችን ኢየሱስ ክርስቶስ ሁለንተናችንን ሲገዛ ሲቆጣጠር እሱ ውጡ ሲለን ስንወጣ እሱ ግቡ ሲለን ስንገባ እሱ አድርጉ ሲለን ስናደርግ እኛ ታዛዥ ስንሆን እሱ አዛዥ ሲሆን እኛ ተመሪ ስንሆን እሱ መሪ ሲሆን ክብር ለኢየሱስ ሲሆን ያን ጊዜ ላይፍ ፐርፐዝ ይኖራል። እግዚአብሔር የተባረከ ይሁን። አሁን ያለበትን አላቅም ግን ቆየት ባሉት ጊዜያቶች ኤሪክ ዋረን የሚባል የእግዚአብሔር ሰው ፐርፐዝ ድሪቭን ላይፍ የሚል መጽሐፍ ጽፏል እና የጌታችን የኢየሱስ ክርስቶስ ማዕከላዊነት በአንድ አማኝ ህይወት ውስጥ ከሌለ ወዴት ነው የምንሄደው? ምንድነው የምናደርገው? በእውነት እንደ ቤተክርስቲያንም እናስበው መጣን ተሰበሰብን አመለክን ዘመርን ሄድን ይሄ ነው እንደ ህይወት? ይሄ አይደለም። ይሄ እንድንበረታታ የሚያደርገን ነው። ይሄ አቅም እንድናገኝ ዕውቀት እንድናገኝ እርስ በርስ በመታየት ህብረት እንድናጠነክር የሚያደርገን ነው እንጂ ዋናው ዓላማ ከሰኞ እስከ ቅዳሜ ወይ እስከ እሑድ ህይወታችንን ጌታ ሲከብርበት ዓላማ ኖሮን ሳምንት ስንጀምር ዓላማ ኖሮን ሳምንት ስንጨርስ ዓላማ ኖሮን አመት ስንጀምር ዓላማ ኖሮን አመት ስንጨርስ ያን ጊዜ ነው ህይወታችን ትርጉም የሚኖረው። ስለዚህ ኢየሱስ ክርስቶስ በህይወታችን ውስጥ ሁሉ በሁሉ ሲሆን ገዢ ይሆናል፣ ምክንያት ይሆነናል፣ መራመጃ ይሆነናል፣ ማድረጊያ ይሆነናል። ደክመን ከሆነ እንኳን ብርትት ብለን የምንሄደው ሃሌሉያ ጌታ አለኝ ብለን ስንል ነው። ጨለማ ቢሆን እንኳን መንገዱ ራመደዋለሁ የምንለው እሱ ብርሃን ሆኖ ይቀድመኛል ብለን ስንል ነው። ክርስቶስ የሌለበት ነገር ለእና ለእናንተ ምንም ትርጉም የለውም። በሶስት ነገሮች ላይ ያተኩራሉ። ይሄንን የጌታችን የኢየሱስ ክርስቶስን ሁሉ በሁሉ ነው የሚለውን ይሄ ስነ መለኮታዊ የሆነውን ሐሳብ እንድናገኘው ብዬ ነው እንጂ ወደ ቃሉ ስንመጣ ጌታ ለአይሁዶች፣ ለስኮቲክሶች፣ ለባሪያዎች፣ ለጨዋዎች፣ ለወንድ፣ ለሴት፣ ለትልቁ፣ ለትንሹ እዚህ ቆላስይስ ላይ እንዳነበብነው ለሁሉም አንዱ ጌታ አይደንቲቲያቸው ይሆናል። ጌታ ይባል አንዱ ከዚህኛው ባክግራውንድ ነው የመጣው፣ ሌላኛው ከዛኛው ነው፣ ሌላው ከዛ ባህል ነው፣ አንዳንዱ ደግሞ ከዛኛው ከፍተኛ ስፍራ በምድር ማለት ነው ወይ ከነገስታት ቤት ወይ ደግሞ ከከፍተኛ ስፍራ ሊመጣ ይችላል። ሌላው ደግሞ ከተናቀ ከሚባለው ብቻ ሁሉም መጥተው አንድ መልክ ይይዛል፣ በአንድ ስም ይጠራሉ። ለሁሉም ሙሉ የሆነው ጌታ ነው። ለዚህ ነው ወገኖች እግዚአብሔር ቤት ውስጥ ዘረኝነት አይሰራም የምንለው። አሜን ትላላችሁ? እግዚአብሔር ቤት ውስጥ ከለር አይሰራም። እግዚአብሔር ቤት ውስጥ እኔ ከዚህ ባክግራውንድ ነው የመጣሁት የሚል ታሪክ አይሰራም በሉላችሁ። በደንብ ጮክ በሉና አይሰራም በሉላ። ብናሰራው እኮ ደስ ባለን፣ ግን አይሰራም። ቃሉ አይደግፈው። ራሱ አንዳንድ እኮ ነገሮችን እኮ መሸነፍ አለብን እኮ መሸነፍ በሉላችሁ። መሸነፍ የገባንበት ማሽን ልበለው ወይ የገባንበት የክርስቶስ ህይወት የማይቀበላቸው ሪጀክት የሚያደርጋቸው ነገሮች አሉ። እኛ ታግለን እናስገባ ስንል ማሽኑ የሚተፋቸው የማይቀበላቸው ጌታ ለዘላለም ይባረክ። ሃሌሉያ። ታግለን እንኳን እንደምንም ጌታ ሆይ እንዲህ ይሄ ነገርማ እኮ እንዴት ተዋለው ያደኩበት ነው ባህሌ ነው ወጌ ነው እንደምንም ቦታ ፈልገህ አስገባልኝ ብለን ብንለው አይ እዚህ የሚሰራው አንድ መታወቂያ ብቻ ነው። ክብር ለኢየሱስ ይሁን። እሱስ የሚሰራው አንድ አይደንቲቲ ብቻ፣ ሌላ ተጨማሪ። ለዚህ ነው በዘረኝነት ሜንታሊቲ ውስጥ ያሉትን ነጮች ቢሆኑ ጥቁሮች ቢሆኑ ሩቅ ቢሆን ቅርብ ቢሆን መጽሐፍ ቅዱስ የሚሞግታቸው አንዳንድ የእግዚአብሔርም ሰዎች ይሄ ምስጢር የገባቸው ባለም አደባባይ ቆመው ይሄንን የሚሟገቱት ቃሉ ስለሚደግፈን ነው። ጌታ ይባረክ።
በጣም ይደግፈናል ቃል። እስኪ አንብቡት ተመልከቱ። እስኪ ምንድነው የሚለው? በዚያ ይላል በዚያ በክርስቶስ ሙላት ውስጥ ምን የለም ይላል። ተመልከቱት። አይሁድ የለም፣ በዚያ የግሪክ ሰው የለም፣ አይሁድ የተገረዘ ያልተገረዘ፣ አረማዊ፣ ስኩቲክስ፣ ኢትዮጵያዊ፣ ኤርትራዊ፣ ሶማሌ፣ ነጭ፣ ጥቁር፣ ቻይና፣ ጃፓን የለም፣ መሆን አልተቻለም። ቃሉ ነው የሚለው አይደለም? ምንድነው የሚለው? አልተቻለም። ይሞከራል እኮ አይደለም የሚለው impossible። ታዲያ ምንድነው የሚቻለው ከተባለ ነገር ግን ይላል ክርስቶስ ሁሉ ነው፣ እርሱ ደግሞ በሁሉ ነው። Our Jesus is all and in all። እሱ ብቻ አለን እኮ የሚያማምሩ መዝሙሮች ያሉንም እንዴ? አንተ ብቻ ንጉስ ነህ፣ አንተ ብቻ እንላለን እኮ አይደል እንዴ? እሱ ብቻ። ጌታ ለዘላለም የተባረከ ይሁን። ስለዚህ ይሄንን ጌታ ልናከብረው ነው የሚገባል። ሁሉ በሁሉ ነገራችን እንደሆነ አውቀን እዛ ስር ነው መገዛት ያለብን። ሐሳባችንን ማስገዛት አለብን። እንደውም ይሄ ክፍል በጣም ከላይ ከፍ ብዬ ላነበው 5 እንግዲህ ይላል እንግዲህ በምድር ያሉትን ብልቶቻችሁን አሳድጓቸው ነው የሚለው ቃል። ምን በሏቸው ነው የሚለው? እስኪ አንብቡ መጽሐፍ ቅዱስ። በምድር እንግዲህ ይላል እንግዲህ በምድር ያሉትን ብልቶቻችሁ ምን በሏቸው? ደሉ። መግደል ኃጢአት ነው አልተባለም? ግን ምን በሏቸው ነው የሚለው? ደሉ። አሉን እኮ ይላል። እነዚህ ብልቶች አመፀኞች ናቸው። እነዚህ ብልቶች እኔነትን ያመጣሉ። እነዚህ ብልቶች ዘረኝነትን ያመጣሉ። እነዚህ ብልቶች ስስታምነትን ያመጣሉ። እነዚህ ብልቶች ክፉ ናቸው፣ ምኞት አላቸው በውስጣቸው፣ ነፍስን የሚገድል የሚጫቁን ነገር አላቸው። ስለዚህ ያርጓቸው፣ ግደሏቸው። እግዚአብሔር ለዘላለም ይባረክ። ጌታ ይገልላችኋል አይደለም የሚለው? እናንተ ፈቃደኛ ሁኑ፣ ራሳችሁ እናንተ ሬዲ ሆኑ። የቃሉን ሰይፍ ያዙ፣ የመንፈሱን እሳት ያዙ፣ ደግሞ ጾሙ፣ ጸልዩ፣ ከጌታ ጋር ህብረት አድርጉ። ያን ጊዜ መግደያው መሳሪያ እጃችሁ ላይ ያርፋል። ሲያሜን በልባካችሁ። ክብር ለኢየሱስ ይሁን። ስለዚህ እነዚህ ብልቶች ምን መሆን አለባቸው? መገደል አለባቸው። ግደሏቸው ይላል። ምንድናቸው ይላል? ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ፣ የሆነ መጎምጀት። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይላል። በማይታዘዝ ዓለም ላይ አይደለም የሚለው፣ ለእነሱማ ተወስኖላቸዋል። በልጆቹ ላይ በእኔና በእናንተ ላይ የእግዚአብሔር ቁጣ ይመጣል። ያ ብቻ ነው እንደሚለው እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ ይላል። አይዋሽም እኮ መጽሐፍ ቅዱስ አያባብልም። በፊት እንደዛ ነበር፣ በዛ ነበር የምትመላለሱት። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትን፣ ከአፋችሁም ስድብንና የሚያሳፍርን ንግግር፣ እነዚህን ሁሉ አስወግዱ። እርስ በራሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስጋው ጋር ገፋችሁታልና የተፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁ። ያ አዲሱ ሰው ማንን ነው የሚያከብረው ካላችሁ፣ ሁሉ በሁሉ የሆነውን ጌታ፣ ሁሉ በሁሉ ለሆነው አምላክ ይገዛል። ሁሉ በሁሉ የሆነውን ጌታ ያከብራል። ሁሉ በሁሉ ለሆነው ጌታ ምስጋና ያቀርባል። እግዚአብሔር ለዘላለም ይባረክ። ይህ ዓመት ከክርስቶስ ጋር የምንቆራኝበት ዓመት ይሁንልን። የሚጠቅመን እሱ ስለሆነ ክብር ለኢየሱስ ይሁን። ስለዚህ ክርስቶስን ማዕከል ስናደርግ ያን ጊዜ ህይወታችን ተስፋ ይኖራል። ሐዋርያ ጳውሎስ ብኖር ለጌታ በሞትም ደግሞ ለማን ጌታ። ምክንያቱም ሞትም ለኔ ምን ነው አለ? ጥቅሜ ነው እኮ። ከጌታ ጋር ሆኜ መኖርም መሞትም ጥቅም ነው ሁለቱ። ብኖርም ለጌታ። እግዚአብሔር ይባረክ። ክራይስት ሴንተርድ ላይፍ በጣም ያስፈልገናል ወገኖቼ፣ በጣም ያስፈልገናል። ይሄን ምናልባት
ሌላ ጊዜ ልናየው እንችላለን። በሁሉም አቅጣጫ ክርስቶስን ማዕከል ያደረገ አመለካከት ነው ወይ ያለን? ስለ ገንዘብ ስናስብ ክራይስት ሴንተርድ የገንዘብ ዕውቀት ነው ያለን? ስለ ትዳር ስናስብ ሰሞኑን ስለ ትዳር እየተማርን ያለነው ቅዳሜ ጥሩ ግሩፕ ነው ያለን። ስለ ትዳር፣ ስለ ሜሬጃችን፣ ስለ ልጆቻችን፣ ስለ ማህበራዊ ኑሯችን ስናስብ መመዘኛችን ክርስቶስ ነው ወይስ ባህል ነው? ስለዚህ ኢየሱስን ማዕከል ያደረገ ላይፍ ያስፈልገናል ወገኖች። ለሁሉ ነገር ደግሞ ጌታ በቂ ስለሆነ ነው ሌላ ማንፈልገው፣ ከውጪ ሌላ ተጨማሪ ማንፈልገው። ኢየሱስ ክርስቶስ ምንድነው? እሺ በቂ ነው በሉልኝ። ህዝብ በቂ ነው ወገኖች። በየቤተ ክርስቲያኑ የሚሰበከው፣ በቃሉ የሚሰበከው፣ በእኔና እናንተም በባይብል ስተዲም በሌላውም የምንነጋገርለት ኢየሱስ እርሱ በቂ ነው፣ ከበቂም ደግሞ በላይ ነው። እግዚአብሔር ለዘላለም ይባረክ። ስለ ህብረት እናስባለን አይደል? ህብረት የመጀመሪያው ህብረት ከእግዚአብሔር ጋር ያለን ህብረት ነው፣ ከአብ ጋር አይደል? ከዛ ደግሞ ከቅዱሳን ጋር ያለን ህብረት ሊሆን ይችላል። ወይንም ደግሞ በጣም ወደ ውስጥ ስንገባ ራሳችን ሐሳቤ ከሐሳቤ ጋር ህብረት አለው ወይ? ወይስ በየቀኑ ውስጥ እንደተጋጨ ነው የሚኖረው? ታደርግ አላደርግ፣ ልሂድ አልሂድ እየተፋተግን ነው የምንኖረው? ወይንስ ሃርመኒ ያለ በኔ ውስጥ ብለንም ደግሞ ልናስብ እንችላለን። ከእግዚአብሔርም ጋር ይሁን ከቅዱሳንም ጋር ይሁን በራሳችንም ውስጥ እንኳን ሰላም ያለው ህብረት ያመጣልን የናዝሬቱ ኢየሱስ ነው። እግዚአብሔር ለዘላለም የተባረከ ይሁን። ይህን ክፍል ምዕራፍ 1 ላይ ቅድም እንዳነበብነው እንደዚህ ይላል። ቁጥር 19 እና 20 ቆላስይስ ምዕራፍ 1 ቁጥር 19 እና 20 እንደዚህ ይላል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ወይንም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ጌታ ይባረክ። እሱ ነው አስታራቂያችን፣ እሱ ነው ሚዲዬተሩ፣ እሱ ነው ሪኮንሳይል ያደረገን ከእግዚአብሔር አብ ጋር፣ ከራሳችን ጋር፣ ከናንተ ከወገኖቼ ጋር ያስማማን፣ ያስታረቀን፣ የሰላም ሰው ያደረገን፣ እሺ ባይ ታራቂ የሆነችውን ሰማይቷን ጥበብ አምጥቶ በልባችን ያፈሰሰ፣ ሲበድሉን ይቅር ማለት እንድንችል፣ ስንመታ መልሰን መማታት እንዳንችል ያደረገን ጌታ ለዘላለም የተባረከ ይሁን። ሲሰድቡን መልሰን መስደብ እንዳንችል ያደረገን፣ ይልቁንም ሲሰድቡን መመረቅ የቻልነው እግዚአብሔር ይርዳ ወንድሜ ብለን መልቀቅ የቻልነው እርሱ ሰላምን ስለሰጠን ጌታ ይባረክ። የሚናደድማ ነገር እኮ ውስጣችን ቢኖር ለምን ታየኛለህ በቁጣ ብለን ሁሉ ልንጣላ እንችላለን አይደል? ወይንም ደግሞ አንዳንድ ሰዎች እንደምን ታቀኛለህ እንደ እኔን ምናምን ብለው ገና ሳትነኳቸው አጠገባቸው ሳትደርሱ እንደዛ ይላሉ። ከራሱ ጋር የተጣላ ሰው መንገዱን ሁሉ እንደተጣላ ነው የሚኖር። አሁን ጥቂት አመት ሆነኝ እንጂ በጣም ከሚያሰለቸኝ ነገርና አዲ ባለቤቴ ካንተ ጋር አልሄድም ከምትለኝ ነገር አንዱ መንገድ ላይ ሁሉ ተሳዳቢ ነው። መኪና ያዘ ሁሉ ካልተሳደበ መሄድ አይችልም የተባለ ይመስላል። አዲስ አበባ ውስጥ ሁሉ መስተዋቱን ከፍቶ ነው የሚሄደው። ገና ሳትጠጉት አይታትነዳ ምናምን ይልና ይቀጥላል ስሩ ማለት ነው። ደርሶባችኋል እንደዛ? እኔ በጣም በቃ ከሚገርመኝ ነገር እንዴ ከመቼው ነው የዚህ ህዝብ ባህሪ የተለወጠው እስከምን ድረስ ምናምን ጊዜ እንደዛ ሲሉ ወረዳ አረግና አረ ወንድሜ በሰላም ዋል ምናምን ብዬላለሁ ማለት ነው። እና አዲስ ዝም በልና ሄድ ትለኛለች። የሚቀጥለው ጻብ እንደሚመጣ ታውቃለች። እና ዝም ብለህ ሄድ አንተ ስንቱን መክረት ትችላለህ፣ ከስንቱ ጋር ትቆማለህ ትለኛለች። እና መንገዱ በሙሉ እንደዛ ነው። በኋላ ኖቲስ አደርግ ለካ ሰው ከራሱ ጋር ተጣልቶ ነው ቤት የሚወጣው። አያችሁ እየተናደደ ነውና ምን ላይ ይተንፍስያ መኪናውን ደብድቦ ሊሆን ይችላል፣ መሪ ደብድቦ ሊሆን ይችላል፣ አልወጣለትም። ስለዚህ አንዱ ጠጋ ያለውን ሰው አይታትነዳም ብሎ ከዛ ይዘረግፈዋል። ራሱ ጋር የተጣላ ህዝብ ከባድ ነው ወገኖቼ፣ በጣም ከባድ ነው። ከኔ ጋር ናችሁ?
ሰሞኑን እዚህ አሜሪካን ሀገር የሚያሳዝን ነገር አልሰማንም እንደ በሳምንት አላየንም? ሰው ከራሱ ጋር ካልተጣላ ድግ አድርጎ ይተኩሳል፣ ይገላል። እንዴ በጣም እኮ ከባድ እኮ ነው። በምን መለኪያ እንደዚህ አይነት እልቂት ምድራችን ላይ ያለው ሰው ሰላም ስለሌለው? ለኔና ለናንተ ሰላምን የሰጠን ስሙ ለዘላለም ይባረክ። እርፍ ያደረገን ልባችንን ውስጣችንን ሙልት አድርጎ ሰላምን እንደወንዝ አፍስሶ የረገሙንን መመረቅ የቻልነው፣ የሰደቡንን መባረክ የቻልነው፣ የገፉንን ሶሪ ማለት የቻልነው ከሱ የተነሳ ሲከሱ ነው በሉልኝ ባካችሁ። ከሱ የተነሳ ንጉስ ዳዊት እንደዚህ አለ፣ ከኔ የተነሳ በጎነት የለኝም ማለት። ይሄ ሁሉ በጎነት የመጣው ከማን የተነሳ ነው? እግዚአብሔር የተነሳ ነው። ወገኖቼ ኢየሱስ በቂ ነው። ኢየሱስ ሙላታችን ነው። ኢየሱስ እረፍታችን ነው። ኢየሱስ ሰላማችን ነው። እሱ ለኛ ያስተሳሰረን፣ ያስታረቀን፣ ያስማማን ጌታ ነው። ሁልጊዜ ክርስቲያኖች መለኪያ ይዘን የምንሄድ እስከሚመስል ድረስ የሰውን ፊት፣ ግንባር፣ መንፈሱን፣ ቃሉን አይተን የምንመዝንበት መመዘኛ አለን አይደል? ለመሰላችሁ ያ ሚዛን ውስጣችን የተቀመጠው ይሄ የእግዚአብሔር ቃል በውስጣችን ስላለ እናያለን ሰዎችን በምን አይነት ስፒሪት እንደሚጋፉ እንደሚኖሩ። ስለዚህ አንዳንድ ነገር ስናይ ጌታ ጎሏት ነው እንላለን፣ መንፈሱ ርቆት ነው እንላለን። አንዳንድ ያልሆነ ነገር ስናይ የእግዚአብሔር መንፈስ ርቆት ነው፣ ስለዚህ እንጸልይለት፣ ስለዚህ ጸልዩላት ብለን እንላለን። እግዚአብሔር በዚህ ይባርከን ሁላችንንም። ክብር ለኢየሱስ ይሁን። ሁለት ነጥቦችን ልይና ልጨርስ። ጌታችን ኢየሱስ ክርስቶስ በምንድነው በሁሉ አድርጎ የጠቀለለው ካላችሁ፣ በመስዋዕቱ ቀራንዮ መስቀል ላይ በከፈለው ዋጋ ሁሉን እንዲገዛ ተደረገ። ሁሉን እንዲጠቀልል ተደረገ። እግዚአብሔር ይባረክ። መስዋዕት ከፍሏል ኢየሱስ። አዎ ዛሬ ተወለደ ብለን የምናከብረው ልደት አንድ ቀን ደግሞ ሞተልን ብለን ደግሞ እናከብራለን አይደል? መስዋዕት ከፍሏል። ያ የከፈለው መስዋዕት ዓለምን በሙሉ ፍጥረትን በሙሉ ጥቅልል አድርጎ እንዲገዛ አስቻለው። ጌታ ለዘላለም የተባረከ ይሁን። ለዚህ ነው በተሰቀለበት ጊዜ መጨረሻ ሰዓት ላይ ነፍሱን ሲሰጥ ምን አለ? ተፈጸመ፣ አለቀ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ለምታነቡ ሰዎች ይህንን መስዋዕት ስላደረገ ሁሉ ከእግሩ ስር አስገዛለት ይላል። ሁሉ ኤፌሶን ምዕራፍ 1 ላይ እንደሚናገረው የእግዚአብሔር ሐሳብ ዓለማትን በሙሉ ምን ለማድረግ ነው ይላል? ለመጠቅለል። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ መስዋዕት በመክፈሉ ሁሉን ገዝቷል። ሁሉ ተገዝቶለታል። ሁሉም ደግሞ ለሱ ይሰግዳል። ጌታ ይባረክ። ፊልጵስዩስ ምዕራፍ 2 የሚናገረው በላይ በሰማይ ያለው በታች በምድር ያለው ከምድር በታች ያለው ሁሉ ለኢየሱስ ክርስቶስ ይንበረከክ ዘንድ፣ ጉልበት ሁሉ ይንበረከክ ዘንድ፣ ምላስ ሁሉ ያንን ያደርግ ዘንድ ተደርጓል። በሰማይ በምድር ያለውን እንዴት ነው ክርስቶስ ኢየሱስ የገዛው? እንዴት ነው የጠቀለለው? መጽሐፍ ቅዱስ ምንድነው ይሄ ሊነግረን የፈለገው? ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ሁላችን የምናውቀው በጣም ፌቨራይት ጥቅስ አለና አይደል? 18 19 20 የመጨረሻ የኑዛዜ ቃሉ ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው ይላል። ምን አላቸው? ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ወገኖቼ አንድ አማኝ አንድ ክርስቲያን ክርስቶስ ኢየሱስን የህይወቱ ጌታ አድርጎ ከያዘ በክርስቶስ ኢየሱስ ሙላት የሚመላለስ ከሆነ ያንን ሰው ፍሩት ባለስልጣን ነው። ሲያምን በሉልኝ። ለምንድን ነው ባለስልጣን የሆነው? ጌታ እንደዚህ ያለ ስልጣን በሰማይና በምድር ምን አለኛል? ተሰጠኛል። ተሰጠኝ ብሎ ብቻ ነው እንደዚህ ያለው? ስልጣን ሰጠኋችሁ እኮ ያለበት ደግሞ ብዙ ቦታ ነው አይደል? ሰይጣን ከሰማይ እንደመብረቅ ሲወድቅ አየሁ፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣን
ሲያሜን በሉ ልባካችሁ። አያችሁ ይሄ ስልጣን ተሰጠኝ ለኔ ተሰጠኝ አለ ጌታ። ይሄን ስልጣን ደግሞ ለናንተ ሰጠዋችሁ። ስለዚህ ዋጉን ጊንጡን ተረግጡ ዘንድ ጠላት በተባለው ላይ ሁሉ ትጫሙ ዘንድ በመንፈስ ዓለም ላይ ያለውን ያጋንንት ጉልበት ተረግጡ ዘንድ ክብር ለኢየሱስ ይሁን። ምን አደረኳችሁ አለ? ሰጠ። ሃሌሉያ። ይህ ዓመት ጌታን የበለጠ የምናውቅበት ዓመት ይሁንልን። አሜን። ጌታ ይባረክ። ክርስቲያን ከክርስቶስ ጋር ሆኖ ሁሉ በሁሉ የሆነውን ጌታ ይዞ ሲባንን ማደር አይገባው። ሲሰጋ መኖር ዘመኑ ጨለማ ነው። ጊዜው ከባድ ነው። እውነት ነው። እኛ እንኳን ከተፈጠረን ጊዜ ወዲህ ጀምሮ ነገሮች በጣም እየጨመሩ የአመጽ ሚስጥር በግልጽ እየሰራ ብዙ ቦታ እየተቆጣጠረ ነው ያለው። ግን ጌታ እንደዚህ አለ። ዮሐንስ ወንጌል ምዕራፍ 13 ላይ የዚህ ዓለም ገዢ ይመጣል አለ፣ በእኔ ላይ ግን አንዳች የለው። አያችሁ የሚለው ይመጣል አለ፣ ግን በእኔ ላይ ምን የለውም ማለት አንዳች የለውም። እኛንም እንደዚህ ናል፣ የሚጎዳችሁ አንዳች ነገር የለም። ያለ አባትህ ፈቃድ ያለ ጌታ ፈቃድ እርሱ ሳያውቀው እኛን የሚጎዳ ነገር በሰማይም በምድርም የለም። ሲበረባ ምን በሉልኝ? He is in control. He is on the throne. Hallelujah. የሁሉ ፈጣሪ እንደ 50-50 አንመነው ጌታ። እንደዛ አይሆንም። እንደዛ አይደለም ክርስትና፣ እንደዛ አይደለም እርምጃ። ጌታ ይችላል ፈቃዱ ቢሆን ሊረዳኝ ይችላል። ኖ ላይረዳን ለምን ይጠራናል? ለምን ሞተልን ላይረዳን? ለምን ደሙን አፈሰሰ ለምን ተገረፈ ላይረዳን? እንደ አዝኖልን ቅድም የነበረው መዝሙር የዘመሩትን አንብበነው አላ ደስ ይበለን ሲል ኃጢአቱስ ለነበር ለወደቀን ተወለደልን እሰይ 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 ለለለለ ተወለደ አልን አይደል እንዴ? ያንን ክብር ጥሎ የመጣ ጌታ እዚህ ጋር ስደርስ እችን ሲራ ስትወጣት ነው እንደውም ጭንቅ ባለን ጊዜ ሰልፉ የኔ ነው አትፍራ። ክብር ለኢየሱስ ይሁን። ግራ የሚያጋባ ጨለማ በመጣ ጊዜ አይዞ እኔ ካንተ ጋራ ነኝ ተብላችሁ አታውቁም? እንደሱ እኔ በጣም ብዙ ጊዜ እግዚአብሔር ለዘላለም ይባረክ። ሃሌሉያ። እንዲህ አይነት ሙላት የሆነ ጌታ ነው ያለው። እሱ ጋራ ከሆነን ባለስልጣኖች ነን። ስለዚህ በሰማይም በምድርም ለደቀ መዛሙርት የሚነግራቸው ይሄን ነው። እንቀጥል ጥቂት ሐሳቦችን። ሰማይና ምድር ስንል በጣም የተራራቁ ከፍ ያሉ ነገሮች ናቸው፣ ቀላሎች አይደሉም። ከምድርም እንኳን የኛ የዚች ያለንባት ከተማ ጉዳይ እንኳን ያሳስበናል። ግን በክርስቶስ ኢየሱስ የሆነልን እጅግ ብዙ ነው። የስዕል እንዲሁ ይገልጠዋል ብዬ ነው እንጂ በስዕል ብዙ ማምን ሆኛ አይደለም። ግን የኛ ድል፣ የኛ ንጽህና፣ የኛ ተስፋ፣ የኛ ደስታ፣ የኛ ፍቅር፣ የኛ ኃይል፣ አቅም፣ ጥንካሬ ማግኘት፣ ጽድቃችን፣ መልካምነታችን፣ ጥሩ መሆናችን፣ እንደገናም ደግሞ ምንድነው የሚለው ሳቲስፋክሽን ነው የሚለው እርካታችን፣ ሆሊነስ፣ እውነት፣ መንገድ፣ ላይፍ፣ ፒስ፣ ዊዝደም፣ ፔሽንስ፣ እነዚህ ሁሉ ነገሮች እኔ ነኝ ካለው ጌታ ነው የመጣው። እግዚአብሔር ለዘላለም ይባረክ። ይሄ ሁሉ የሆነልን በእርሱ፣ ይሄን ሁሉ ያገኘነው ከሱ የተነሳ ነው ወገኖች። እርሱ ሙላታችን ነው፣ እርሱ ህይወታችን ነው፣ እሱ ደስታችን ነው፣ እሱ እርካታችን ነው። ደስ ይበላችሁ በዚህ ጌታ። እኔ ያለ ልክ ሐሴት አደርጋለሁ። ኤፌሶን ምዕራፍ 3 ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል ይላል። ይሄ ቤተሰብ እኮ ስያሜ ያገኘው ክርስቲያን የተባለው የክርስቶስ የተባለው ከሱ የተነሳ ነው። እሱ ነው ይሄንን የሰጠን። ቆላስይስ 1:16 ቀደም ያነበብነው ይመስለኛል። ሁሉ ነገር የተገጣጠመው የተያያዘው ከክርስቶስ የተነሳ ነው። ኢየሱስ ባይኖር ማርስ ከጁፒተር፣ ጁፒተር ከሳተርን፣
ምድር ደግሞ ከኡራኒዮስ ተጋጅቶ ተላትሞ ይደበላለቃል። በእርግጥ አንድ ቀን ያ ይሆናል። ሰማያት በታላቅ ትኩሳት ይቀልጣሉ፣ ምድርም ትቀልጣለች ይላል። ያ ቀን ይሆናል አንድ ቀን። አሁን እሱ ደግፎ በስልጣኑ ቃል ስለያዘው ነው። ዕብራውያን ምዕራፍ 1 ቁጥር 1 የሚለው አይደለ? ሁሉን በስልጣኑ ቃል ደግፎ እግዚአብሔር ለዘላለም ይባረክ። ኢየሱስ ሁሉ ነው፣ ደግሞ በሁሉም ኢየሱስ ሁሉ ነገራችን ነው። እግዚአብሔር ለዘላለም ይባረክ። እንዲህ አይነቱ ጌታ ነው በጣም ተጠግቶ የኔና የናንተን ህይወት እየረዳ እየባረከ ያለ። ለዚህ ጌታ አምልኮም ስግደትም ሊሰጠው ይገባል። ለዚህ ጌታ ህይወታችንን ልንሰጠው ይገባል። ምናልባት ግማሿን ሸርፈን አስቀርተን ከሆነ ነው ሁሉን ነገራችንን ለሱ እንሰጣለን። እሱ ገዢ ነው። ራዕይ መጽሐፍ ላይ ያለውን እንጠቅል በሱ። ከዛም ይላል ምዕራፍ 5 በጣም የሚገርም ታሪክ ነው የሚናገረው። ራዕይ ምዕራፍ 5 ምንድነው የሚለው? ከዚያም በሰማይና በምድር ከምድርም በታችና በባህር በእነርሱ ያሉ ፍጡራን ሁሉ እንዲህ ብለው ሲዘምሩ ሰማሁ። ተጠገባችሁ ላለው ሰው ሰምተሃል በሉና ጠይቁልኝ። ሰምተሻል? ሰምተሃል? ይሄን መዝሙር ሰምታችኋል? አንዳንዶቻችን እዚሁ ቁጭ ብለን እንኳን እዚህ የሚዘምሩትን የምንሰማ አይመስለኝም። ሐሳባችን ቤት ነው ወይ ስራ ቦታ ነው፣ ተከፋፍሎ የለም እዛ። ግን ራዕይ መጽሐፍ ዮሐንስ በመንፈስ ስለነበረ በጌታ ቀን አረ በሰማይም ያሉ በምድርም ያሉ ከምድርም በታች ያሉ ሲዘምሩ ሰማው። ኢሳይያስ አይ ቲንክ አንድ ጊዜ እንደዚህ ብሏል አይደለ? ለጻድቁ ክብር ይሁን የሚል ዝማሬ ከምድር ዳርቻ ሲዘምሩ ሰማው። አቤት መንፈሳዊ ጆሮ ያለው ሰው! እግዚአብሔር ጆሮአችንን ይክፈትልን። ከየት ሰማሁ ነው የሚል? ከምድር ዳርቻ ምን ብል? ለጻድቁ ክብር ይሁን የሚል። ኢሳይያስ በሩቅ ዘመን ሆኖ እሱን ነው የሰማው። ዳዊት ደግሞ ሰማያት ከዋክብቶች እነዚህ በፍጥረታቶች ሁሉ ለእግዚአብሔር ምስጋናን ሲያቀርቡ ሰማይ የተገለጠለት ሰው ይገባዋል። ዮሐንስ ደጋቡና አንብቡ። ከምድርም በታች መጀመሪያ በሰማይና በምድር ይላል። ከዛ በኋላ ከምድርም በታች በባህርም በእርሱ ውስጥ ያሉ ፍጡራን እኔ የትኞቹ አሳነባሪዎች የትኞቹ ዶልፊኖች እንደዘምሩ አላውቅም፣ ገና አልደረስኩም እዛ። እንዲህ ብለው ሲዘምሩ ሰማሁ። ምን ብለው? በዙፋኑ ላይ ለተቀመጠውና ለማን? እስቲ ለበጉ በሉላችሁም። ለበጉ። ማን ነው በጉ? ጌታ ኢየሱስ። ክብር ለኢየሱስ ይሁን። ለበጉ ምን ሲሉ? ምስጋናና ሞገስ ክብርና ኃይል ከዘላለም እስከ ዘላለም ይሁን ሲሉ ሰማሁ። ይገባዋል፣ 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 ይገባዋል ለኔ ጌታ። ሃሌሉያ! እግዚአብሔር የተባረከ ይሁን። ሁሉ ለእርሱ ነው የሚሰጥ። ሁሉም በሁሉ የገዛ እሱ ብቻ። ሰማሁ ባለ ዮሐንስ እንዲህ የሚያስተጋባ ወደታች ወረድ ብሎ እናንተም በምድር ያላችሁ ይልና ለኛ ደግሞ ይነግረናል። ዘምሮ መስግኖ እሱ ብቻው ክብር ይገባዋል። ባለጠግነትም ክብርም ሞገስም ዝናም ለታረደው በግ እርሱ ብቻ። ከነገር ከቋንቋ ከወገን ለአባቱ መንግስት ካህናት እንድንሆን የዋጀን እርሱ ብቻ። ከኃጢአታችን በደሙ አንጽቶ ለአባቱ መንግስት ካህናት እንድንሆን ያደረገን እርሱ ብቻ ነው። ለዘላለም ጠፊ ተቃጣይ የነበረችውን ነፍሳችንን ከቃጠሎ አውጥቶ ለዘላለም ነዋሪ ያደረገን እርሱ ብቻ ነው። ማንም ያንን ገመድ ሊገባልን አይችልም። እሱ ብቻ ነው በሞታችን አልቃ ገብቶ ህይወት የሰጠን። ስለዚህ ጌታ ምን ይደረግ? እንደዚህ አይነቱን ጌታ ሪቪል ብናከብረው፣ አገልግሉ ይብል ብናገለግለው፣ ስጡኝ ህይወታችሁን ቢለን ብንሰጠው፣ ደግሞ የሰጠና አደራ ይህንን የወንጌል ስራ ለመስራት ቀን ሆነ ሌሊት ሆነ ብንሮጥለት ይገባዋል። He is worthy to praise. He is worthy. የኔ ህይወት ለሱ ይገባዋል።
የኔ እድሜ ለሱ ይገባዋል፣ የኔ ቀን ለሱ ይገባዋል፣ እኔ ጋር ያለው ነገር ለሱ ይገባዋል። ዕውቀት ብትኖረኝ፣ ጥቂት ፍራንክ ብትኖረኝ፣ ጥቂት ጥበብ ብትኖረኝ፣ ጥቂት እድሜ ብትኖረኝ ለርሱ ይገባዋል። ማንም ሊሻማው ነው። አልፈቅድለትም፣ አይፈቀድለትም። ኢንፋክት እሱ ራሱ ሲናገር ከኔ በፊት የመጡት ሁሉ ሌቦች ናቸው፣ ሊሰርቁ ነው የሚመጡት፣ ሊያጠፉ ነው የሚመጡት፣ እኔ ብቻ ነኝ ሕይወት እንዲሆንላችሁ፣ ሕይወት እንዲበዛላችሁ የመጣሁት። ደስ ይላችኋል በዚህ ጌታ? ልባችሁ ይደሰታል በዚህ ጌታ? እንኳን አገኘው ትላላችሁ ይሄንን ጌታ? እንኳን ኢየሱስ የኔ ሆነ ትላላችሁ? ክብር ለኢየሱስ ይሁን። ክርስቲያን በእግሮቻችን ቆመን ንባርክ። አቤት ጌታ እንዴት እንዳዳነን፣ እንዴት እንዳተረፈን፣ እንዴት እንዳስመለጠን። ሃሌሉያ! እንዴት ድንቅ አምላክ ነው! ምን አይነት ጌታ ነው! ዋው!